ፍቅረኛ ናት አይደል? እሷ አዎ ያስተዋወቅሽ ሳለች ደስ ብሎኛል ስላየሁሽ። በጣም ደስ ብሎኛል። ማሚን ከምንም በላይ በጣም አመሰግነው። ስጠይቅሽ አላሳፈርሽኝም። በቃ ማለት ከዚህ በፊት አውርቼሻለሁ። በጣም አመሰግናለሁ። በርቺ። ከዚህ በኋላ ብዙ ጊዜ ያው ሴቶች ትንሽ አንድ ስቴፕ ይሄዱና ቶሎ ተስፋ የመቁረጥ ነገር ውስጥ ይገባሉ፣ የማይሆን ህይወት ውስጥ ይገባሉ። በቃ ለምን መኖር እስኪሄድ ድረስ ነው። ተምሬያለሁኝ፣ ዶክሜንት ይዣለሁኝ፣ በዲፕሎማ ተመርቄያለሁ ብሎ ከአንዳንድ ወጥቶ ጎዳና ታገኛቸዋለሽ፣ አላስፈላጊ ሱሳሱስ ቦታ ላይ በቃ ያው እንዲህ ነው የሚባል ነገር ታውቂያለሽ። እና አንቺ ግን ጠንካራ ሴት፣ ብርቱ ሴት ነሽ። በእውነት ጎን ለጎን ትምህርትሽንም እየተማርሽ ከእንደገና በእንደዚህ አይነት በመሄድሽ በጣም ደስ ብሎኛል። በርቺ፣ ጠንክሪ፣ ከእግዚአብሔር ጋር እኔም ከጎንሽ ነኝ። ሰላም ሰላም ሰላም፣ እንዴት ናችሁ የሎሚ ቤተሰቦች? ዛሬ እንግዲህ በሎሚ ቻናል መጥቻለሁ። የመጣሁበትን ምክንያት ለሷም ለእናንተም በቃ ትልቅ ሰርፕራይዝ የሚሆን ነገር ይዤ መጥቻለሁ። ምክንያቱም እሷ አሪፍ ነገር እንድትጀምር ወይም ደግሞ ጥሩ ነገር እንድታገኝ በዚህ ሳምንት የቤት ስራ ሰጠኝ ነበረ። እሱንም የቤት ስራ እንግዲህ በአግባቡ እየተወጣሁት ነው። ማለት ላይ ከራሴ ላይም የተለያዩ ነገሮችን መስዋዕት አድርጌ ማቃቸውንም ሰዎችን ከእንቅልፌ አካፍዬ ላይ እያወራቸው ነበረ። ለእሷም ጥሩ ነገር እንድታገኝ ማለት ለእሷ የሚመጥናት ከትምህርቷ ጋር አብሮ የሚሄደውን ነገር ለማግኘት ስጥር ነበረ። በመጨረሻም እንዴት እንደምነግራችሁ አላቅም፣ ማለት ተሳክቷል። ግን አሁን እሷን ጠርቻታለሁ፣ የሆነ ቦታ እንሄዳለን ብዬ ነው የጠራኋት። እሱን ነገር አልነግራትም ለሷ። መጨረሻ ላይ እነግራታለሁ ስራ እንዳገኘችና ነገውኑ እንደምትጀምር እና ወስጄ ደግሞ ከሚያሰሯት ሰዎች ጋር እንደማገናኛት። በነገራችን ላይ ደግሞ ትልቅ ደስታ የፈጠረልኝ ከማቃቸው ሰዎች ወይም እናንተም ታቋታላችሁ ብዙዎቻችሁ፣ የፈገግታ እናት ነችና ስጠይቃት ምንም አላሳፈረችኝም። የልጆቼ ልጆችም አሉ፣ የኔም ልጅ አለ፣ አንድ ላይ አድርጋ ታስጠናልኛለች፣ ዋናው ጥሩ ልጅ ትሆንልኝ እንጂ ብላ ተቀብለኛለች። ለሷ ምንም ነገር አልነገርኳትም፣ ምክንያቱም ሰርፕራይዝ ለማድረግ ነው ያሰብኩት። ቃል ገብቼላታለሁ፣ የቤት ስራ ሰጣኛለች እሷም። እና እናንተም ደግሞ በቃ ማለት ለሷ ያላችሁ ፍቅር ማንነታችሁ በቃ ይለያል። ማለት ላይ ኮሜንት ላይ እየገባው እያየሁላችሁ ነበር የምታደርጉት ነገር። ሎሚ እንደዚህ ሆነች ወይ ስለሷ ስትጨነቁ ነበር። ጸበል ሄዳ በሄደችበት ሰዓት እንኳን ደህና ተመለስሽ እያላችሁም ስትናገሯት ኮሜንት ታድርጓት ነበረ። እሷንም ጠይቂያት ነበረ። ብዙዎችም እየደወሉ እያጽናኑኝ ነው ብለኛለች። ብቻ ግን እንደዚህ አይነት መልካም ሰው ደግሞ እኔ ያው በጥሩ ጊዜም ባይሆን ማለት የሆነ ሰዓት ላይ ብንገናኝም ግን በትንሽ ጊዜ ውስጥ ደግሞ እሷ ማድረግ ያለበትን ነገር እንድታደርግ ብዙ ነገር አድርጌ ከእንቅልፌም የተወሰኑ ነገሮችን መስዋዕት አድርጌ ዛሬ እሷን ቀጥሬያታለሁ። እኔ እንሄዳለን ያልኳት የሆነ ቦታ ነው፣ እንገናኝና የሆነ ቦታ ወስድሻለሁ ነው ያልኳት። ግን ከክላሷ በማይጎዳ መልኩ ሰዓት አመቻችተን አሁን ከትንሽ ሰዓታት በኋላ ክላስ ትገባለች። ከዛ በፊት ግን አግኝቻት ከሰትዮዋ ጋር ከማሚ ጋር ከፈገግታ እናት ጋር አገናኛታለሁ። ምን አይነት ደስታ እንደሚፈጠር አላቅም። ብቻ ግን እኔ ራሱ በጣም ነው ደስ ያለኝ። ዋነኛው ምክንያትም ደግሞ እናንተም ጸሎት ስታደርጉላት ነበረ፣ ጥሩ ነገር እንድታገኝ ስታበረታቷት ነበረ። ለማንኛውም ዛሬ ተሳክቷል። እሷን እንጠብቃታለን። አብራችን ቆዩ። ሰንደቃ ስገላል ሆዴ ቁመትሽ ሎጋነው የኔ ዓለም ሰንደቃ ስገላል ሆዴ የሰላም ፍቅር አንቺ ልጅ ምልክት ያሳያል ሆዴ የሰላም ፍቅር አንቺ ልጅ ምልክት ያሳያል። ኦኬ በመጨረሻ መጣለች። በውበት ብርሃን በመውደድ ብልጭታ ገርላ ታስነሳለች በጥርሷ ፈገግታ ከንፈሯ ተላቆ ድምጿን ለሚሰማ ጭራሽ ሙዚቃ የአዋፉ ዜማ
ደህና ነኝ። እንዴት ነህ? ዛሬ ካሜራ አለ እዛ ይታይሻል። እያየሁት ነው። ሰላም ባያቸው እስኪ። በነገራችን ላይ የአንቺ ቤተሰቦች ናቸው። ለአንቺ ነው ቪዲዮ እየቀረስኩልሽ ያለው። ሰላም ቤተሰቦች እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ዛሬ እንዴት ተከሰትክ? አሁንማ ወደ እኔ ከመምጣት በፊት አጥብቀሽ እነሱ በጣም ነው የሚወዱሽ። አይችልሻለሁ። ዛሬም እንግዲህ ለመጀመሪያ ጊዜ እኔ ነኝ የጠራሁሽ። የሆነ ቦታ ወስድሻለሁ ብዬሻለሁ። ዋጋው ማለት ነው። አይ እንደዚህ ተራፈ ግን ወደዚህ ነውና የሎሚ ቤተሰቦች እንግዲህ ዛሬ ትልቅ ሰርፕራይዝ ላደርጋት ነው። የሆነ ቦታ ነው ወስድሽ። እሱ አይነገርሽም፣ ግን ከዛ በፊት ማለት ያለብሽንና አላውቅም ምን እንደምለው ነው። ደስታ እየተሰማኝ ነው ላንቺ ነኝ። ብቻ ምንድነው የነገርካቸው ነገር አለ? ምንድነው? የሆነ ቦታ ወስድሻለሁ። በቃ አይተሽው ማታውቂ ቦታ። የት ነው? እስኪ ገምች፣ ላስገምትሽ ትንሽ። ቤተክርስቲያን አይደለም። እሱን ችግር እሱ አይቀርም፣ ግን እስኪ ሌላ እድል እስኪ ሁለተኛ እድል ልትጋብዘኝ ነው? ግብዣ ብቻ ነው የሚታይሽ አንቺ? እኔ ሁሌ አይደል ችግር የለውም ግብዣ ምናምን ምግብ። ኦኬ ቤተክርስቲያንና ምግብ ሁለቱም ጥሩ ነገር ነው። ሁለቱም ጥሩ ነገር ነው። አንዱ መንፈሳዊ፣ አንዱ ደግሞ በስጋ ነው። እሺ ምንድነው? ለማንኛውም ነገርካቸው ነገር አለ ወይስ ምንድነው? አልነገርኳቸውም። እሱን ስንሄድ አብረሽ አንቺም ቆይ ተረጋጊ። አንደኛ ቤተሰቦችሽን በጣም ሰላም በይልኝ። እኔ በጣም ነው ማከብራቸውና የምወዳቸው ቤተሰቦች ናቸው። እኔ ጋርም እየመጡ ሰላም እያሉኝ ነበረ። አንቺም እንግዲህ ስለተመለስሽ ዌልካም ምናምን እያሉሽ በቃ እያበረታቱሽ ነበረ። እሺ እንዴት ነው ግን ትናንት እንዴት በምን አሳልፍሽ? ቆንጆ ነበር። ካንተ እንትን ካልኩ በኋላ ከተለያየ በኋላ ክላስ ነበረብኝ። ክላስ ሄድኩኝ። ክላስ ነበረብኝ። ትናንት ቢዚ ነኝ ምናምን ብለሽኝ ነበር። ለካ እኔም ስራ ነበር ያለው እኮ ነው። ግን ስራ ነበረብኝ። አንቺ ስለንቺ አላውቅም ለምን ዝም እንዳልከኝ። እሱን ችግር የለውም እኮ ብዬሻለሁ። እኔ ቃል ገብቼልሻለሁ። እሱን ደግሞ ፕሮሚስ ስላደረግኩልሽ ስለሱ ነገር አታስቢ። ዛሬ ግን የሆነ ቦታ እንሄዳለን። እሺ ስራው እንዴት አደረክልኝ? ስለ ስራው ልታወሪ ነው? ስለ ስራው ልታወሪ ነው? አልፈልግም። እኔ ስለ ስራ ታወሪ በቃ። እንደውም አንተዋወቅም አንቺና የምን ስራ ነው? በቃ አላወራም። አላውቅም። እኔ ስራ አልነገርኩኝም። በቃ ሲጀመር ሎሚ ማነሻ አላውቃትም። ባጭሩማ እንደዚህ ብዬ አልክድሽም። ምክንያቱም እንደዛ ጥሩ ነገር አድርገሽልኛል። ታውቂያለሽ የኔን ለውጥም ያንቺም ያደረግናቸውን ነገሮች። ጥሩ ሰው ነህ አውቃለሁ። ያው አሁን ላይ ማስጨነቀ ስራ እያልኩኝ ትምህርቴንም መቀጠል አለብኝ፣ ስራ መስራት አለብኝ ነው። ግን ምን ያህል ሰዓት ፍሪ ነሽ? ማለት ስንት ሰዓትና ከክላስሽ ጋር አብሮ ይሄዳሉ ብዬ አስባለሁ። እየፈለኩልሽ ነው። ግን ዛሬ ግን መሄድ ካለብን ቦታ መጀመሪያ እንሄድና እሱን ቦታ ካየን በኋላ ከዛ በኋላ ደግሞ ስለ ስራ አወራሻለሁ። አልደብቅም ስሜቴን። ስራ ብሰራ በጣም ደስ ይለኛል። በጣም ማለት አንቺም ስለምትሰሪ ነው እኔ ያስፈልገኛል። በነገራችን ላይ እንቅልፍ በዚህ ሰዓት ማለት እየወሰደኝ አይደለም። ማለት ስለ አንቺ እያሰብኩ ነው። ማለት ስራ ማግኘት አለብሽ፣ መስራት አለብሽ። ስለዚህ ከክላስሽ ጋር በሚመጠን መልኩ እንዲሄድ ነው እያደረግኩልሽ ያለሁት። ስለዚህ ይገኛል አይገኝም የሚለውን እናያለን። ግን ዛሬ ግን የሆነ ቦታ ወስድሻለሁ። ወደዛ እንሄዳ። እኔ ደስ ይለኛል። ደርሰን እንደው ስወድሽ ከራሴ በላይ ምን አሳሰበሽ በኔ ላይ? ምነው ዳረግሽው ልቤን ለስቃይ የሌለሽን ይሄ ጸባይ? እንደው ስወድሽ ከራሴ በላይ ምን አሳሰበሽ? ቆይ አንደርስም እንዴ? ችግር ደርሰናል። እዚህ ነው። የት ነው የመጣኸው? ነይ ቤት ነው። ቤት? ኧረ ምንድን ነው ትፈሪያለሽ እንዴ? አልገባም። ተረጋጊ። ቤት ነው
አሃ እንዴ ምን ብለህ ነው? ችግር የለውም እንዴ እኔ የሆነ ቦታ ይዤሽ ልሄድ ነው ብዬ ጥሩ ቦታ ነው መጥፎ ቦታ ይዤሽ አልሄድም። እንዴ አንቺ የምርሽን ነው? ምን ማለት ነው? አሃ አሬችልሽ ማሚ ትልቅ ሰው አታውቂም? እንዴት አለሽ? ሰላም ነው? እግዚአብሔር ይመስገን። እንዴት አለሽ? እግዚአብሔር ይመስገን። ሰላም ነሽ? አስጨነቀችኝ እኮ እምቢ ብላ ስትመጪ እንዲሁ ነው ያወቅኩት። እንዴት ነሽ? ቆንጆ ነች ማሚ። በጣም ታምራለች። ቆንጆ ናት። እዚህ ላይ ማሚ ቆይ ቤተሰብ ያውቃል። ፍቅረኛ ናት አይደል? ማ እሷ? አዎ ያስተዋወቅሽ ሳለች ምንድን ነው አይደለሽም እንዴ? አውቄያለሁ። እንዲሁ አይቻት አውቄያለሁ። ምንድን ነው አውቄያለሁ። ኧረ ችግር የለውም፣ ምንም ችግር የለውም። አውቄያለሁ። እንዲሁ ሳይሽ እንዲሁ ነው ያወቅኩት። ስቀልድሽ ነው። ለስራ አገናኘኝ ምናምን ያልሽ ብቻ በቃ አሳሽ ቤተሰቦቼ እንግዲህ ማዘር የነገርኳችሁ እሷ ነች። እሷ ራሱ ስታየት አላመነችም። ብቻ ግን ገብተን ከሷ ምንድን ነው ለስራ ነው እኮ ስራ ፈልግልኛል ሲል ማሚን አገናኛት። ስለ ስራ ደግሞ እሷ ትነግርሻለች። ተነቀጥሽ? ያው በጣም ፍቅረኛ ነኝ እንዴ ምናምን ስትያት ላይ እሷ አይ ምን እያደረገ ነው ብዬ ደነገጥኩኝ። እሷን የሆነ ቦታ ወስድሻለሁ ነው ሰርፕራይዝ ነው ምናምን ብዬ ነው ይዣት የመጣው። ማለት እሷ ስራ ሰርቼ ትምህርት መማር ፈልጋለሁ በትርፍ ጊዜ ስላለች ሻይ እናከማ ሻይ ይባላል ችግር የለም እንዲያ ስላለች ደስ ብሎኛል ስላየሁሽ። ምን በጣም ደስ ብሎኛል። ማሚን ከምንም በላይ በጣም አመሰግናለሁ። ስጠይቅሽ አላሳፈርሽኝም። በቃ ማለት ከዚህ በፊት አውርቼሻለሁ። እሷ ደግሞ እንደዚህ ስራ ትፈልጋለች ምናምን ብዬሽ ነገርኩሽ። ከዛ ግን ተቀብለሽ ልጆችን በነገራችን ላይ ልጆችን ታስጠናለኝ በትርፍ ጊዜዋ ብላ ነው እንትናት ወይ እንዴ እኔ ሰርፕራይዝ እኔ ራስ እንትን አልኩ እኮ ደነገጥኩልኝ። ምን ሆነሽ? አይዞሽ ምን ሆነሽ? መጀመሪያ አስደንግጠናት አይደል? ለዛ ነው ይሄና ኦኬ። አትፈልጊውም ይሄን ነገር? ኧረ እኔ ሆፕ ምን ሆነክ ነው እኮ ታዲያ ብዙ ነገር አጫውቼ እንዴት ነው አትፈልጊም ማለት እኮ ከማሚ ጋር አሁን ማውራት ነው። ከዚህ በኋላ ልጆቿን የምታስጠኛ አንቺ ነሽ። ጥሩ አስጠኝነት ነው ማለትም ልጆቼን አንደኛ ጥናትም፣ ሁለተኛ ያው በመንፈሳዊ ነገርም በስነ ምግባርም ጎበዝ አስጠኝ ፈልገና አምጣልኝ። ማለትም ብዙ ጊዜ እኔ ቤት አልገኝም በአገልግሎት አንዳንድ ቦታ ስለሚሄድ ያው እንደ ቤተሰብ ኃላፊነት ወስደሽ እንድታስጠኛቸው ነው እና ስነ ምግባርም ትምህርት ጥናትም መንፈሳዊ ነገርም ያካተትሽ በጣም ጎበዝ ናት። እኔ እንትን እልባታለሁ እኔ አምንባታለሁ እና ይሄንም ነገር የምታደርጊው ከክላስሽ ምን በማይጎዳ መልኩ ትምህርትሽን እየተማረች ነው ብሎኛል። ዲግሪ እየተማረች ነው። በተርፍ ኧረ የህግ ተማሪ ነች። ዓመት የህግ ተማሪ ነች። በጣም ደስ ይላል። በቃ እኔም የፈለኩት እንደዚህ አይነት ሰው ነው እና እግዚአብሔር ቢፈቅድ እኔ ከዛሬ ራሱ ብትጀምሪ ደስ ይለኛል። እኔ ስራ ነበር የምፈልገው። በዛ ላይ ለሆፕ አጫውቼው ነበረ ይሄ ሁሉ አመት የለፋውበትን ትምህርቴን ደግሞ ስራ ያልኩኝ ያው ለመኖር ስራ ያስፈልገኛል። ማቋረጥ አልፈልግም ነበረ። ብዙ መስዋዕትነት ከፍቼበታለሁ እና ብዙ ሰዎችም ለዚህ ትምህርት መስዋዕትነት ከፍለውብኛልና ብቻ ደስ ብሎኛል። በጣም ደስ ብሎኛል። አስጠኝነት እኔም እየተማርኩኝ በዚህ በኩል ደግሞ ትውልድን ለመቀርጸው በቃ ደስ ብሎኛል። በጣም ደስ ብሎኛል። እሱ ሲነግረኝ በቃ በጣም ትምህርትሽን እንደምትወጂ ትልቅ እቅድ ትልቅ
አጀንዳ እንዳለሽ እና በመሀል ጎን ለጎን በእንደዚህ አይነት ነገር እያስጠናሽ የራስሽን የሆነ ነገር ማድረግ እንደምትፈልጊ፣ ሁለተኛ ያው እንደ ሴትነትሽም ደግሞ ትልቅ ራዕይ እንዳለሽ ስላጫወተኝ ታዲያ ለምን እኔ ከጎኗ ለምን አልሆነም? በቃ አንድን ሰው ዝም ብለሽ እረዳሃለሁ ከምትዩ እየሰራውኝ ነው የምትዩ ነገር ውስጥሽ ላይ ሲኖር በጣም ደስ ይላል እና ለምን ልጆች እያስጠናችልኝ ለምን አልከፍላት እኔም እንደ እናት ብሆናትስ እንደ እግዚአብሔር ይስጥልኝ ነው። እግዚአብሔር ይስጥልኝ አይደል? በጣም እኔ ራሱ በጣም ነው የማመሰግነው። ማለት እሷ ያው እኔም ትንሽ ስራዎች አሉ፣ ግን ከእሷ ደግሞ ምንም ስራ የለኝም ምናምን ብላ በአጋጣሚ ተገናኝተን እንደዚህ አይነት ነገሮች ስታወራኝ ከእሷ ይህን ነገር እንትን ቤት ከአንቺ ሳዋይሽ ደግሞ እኔ አንቺን ማውቃለሁ ሌሎችን ማውቃለሁ፣ ግን እሷ ቅድሚያ በፊትም ስጠይቂ ስለነበረ እስኪ ልጠይቃት ምናምን ብዬ አንቺ ስጠይቅሽ እሺ ብለሽ ስለተቀበልሽ ከምንም በላይ አመሰግናለሁ። በርቺ። ከዚህ በኋላ ብዙ ጊዜ ያው ሴቶች ትንሽ አንድ ስቴፕ ይሄዱና ቶሎ ተስፋ የመቁረጥ ነገር ውስጥ ይገባሉ፣ የማይሆን ህይወት ውስጥ ይገባሉ። በቃ ለምን መኖር እስኪሄድ ድረስ ነው ተምሬያለሁኝ፣ ዶክሜንት ይዣለሁኝ፣ በዲፕሎማ ተመርቄያለሁ ብሎ ከአንዳንድ ወጥቶ ጎዳና ታገኛቸዋለሽ፣ አላስፈላጊ ሱሳሱስ ቦታ ላይ በቃ ያው እንዲህ ነው የሚባል ነገር ታውቂያለሽ። እና አንቺ ግን ጠንካራ ሴት ብርቱ ሴት ነሽ። በእውነት ጎን ለጎን ትምህርትሽንም እየተማርሽ እንደገና በእንደዚህ አይነት በመሄድሽ በጣም ደስ ብሎኛል። በርቺ፣ ጠንክሪ። ከእግዚአብሔር ጋር እኔም ከጎንሽ ነኝ። ከዚህ በኋላ በይፋ ስራ ተጀምሯል። ነገ ጀምረሽ ከዚህ ነሽ። እሺ እሺ። ስለዚህ ስላገኘሁሽ በጣም ደስ ብሎኛል። በጣም ነው የማመሰግነው። ከዚህ በኋላ መጥተሽ ዛሬ ትጀምራለች። ጁኒር እንግዲህ ይጠብቁሻል። ጁኒር አመሰግናለሁ። ቴንክ ዩ። እሺ፣ እናመሰግናለን። እሺ፣ በመጨረሻ መንገድ ላመሰግን እፈልጋለሁ። ቆይ አንተ እኔ ማመስገን እፈልጋለሁ። እሺ፣ ምን ብለሽ ታመሰግኝ ነው? ቃላት የለኝም፣ ምን ማለት እንዳለብኝም አላውቅም። እንግዲህ ቤተሰቦች ሰሚ ቆይ መስራት ስላለብሽና ቆይ ላውራ በጣም ደስ ብሎኛል። በጣም ደስታ የራሱ ወደር የለውም። ከልብ ነው የማመሰግነው፣ ከልብ ማለት ነው። መልካምነትን እያሳየኸኝ ነው። እግዚአብሔር ይስጥልኝ። እንግዲህ ቤተሰቦች ስራ አግኝቻለሁ። ያው ስራዬም ደግሞ ትምህርቴን በማይነካ መንገድ ነው ያገኘሁት። በጣም ደስ ብሎኛል። አስጠኝነት ትውልድን መቅረጽ ደግሞ ትልቅ ነገር ነው። እንግዲህ በርትቼ እሰራበታለሁ። ትምህርቴንም ደግሞ አላቋርጥም። በጣም አሳስቦኝ ነበር የትምህርቴ ነገር። አሁን ይኸውልሽ ነግሬያታለሁ። የሆነ ብታሳፍሪኝ እኔ አንቺን በጭራሽ አላሳፍርህም። ከልብ አመሰግናለሁ። መጥቼ እጠይቃታለሁ ማዘር። እሺ ላውራበት፣ አንዴ ላውራበት። ከልብ አመሰግናለሁ። አንተ ስለተዋወቅኩ በጣም ደስ ብሎኛል፣ ከምልክ በላይ ማለት ነው። ችግር የለውም አታስቢ። ብቻ ምን አለፋክ እግዚአብሔር ይስጥልኝ እልሃለሁ። እና ቤተሰቦች ጥሩ ልጅ ነው፣ መልካም ልጅ ነው። እሱን ደግሞ እያሳየኝ ነው። ብቻ ደስ ብሎኛል። ዛሬ ስለተገናኘን ደስ ብሎኛል። ሰላም ሁኑልኝ።